እኔ ማነኝ? አያጅቡ እኔን አያጅቡ ማጅቡ ልበልሽ? ምንድን ነው እንደሱ የምትይኝ? ደግሞ ባለሙያ ሆናል። መጀመሪያም እኮ ልይዞኝ እንጂ ባለሙያ ነኝ። ተው ተው፣ እሱን ማድረግማ ለእኛ ለሴቶች ለቀቅ አድርግልን። ምን ነው ችግር አለ? የለም ግን ትንሽ መቆየት እፈልጋለሁ። እሺ የኔ ውድ፣ ሁሉም ነገር አንቺ ስትፈልጊ ይሆናል። አሁን ላይ አንቺ የምትፈልጊውን ነገር ማሟላት ብቻ ነው የምፈልገው። ስለተረዳኸኝ አመሰግናለሁ። አንቺ እንደዚህ እያልሽ አታርቂ፣ ባላ ይመሰገን። ኪራ ግን እኔ አንተን አላሳፍርህማ። ምን ማለት ነው? አላቅም፣ ግን በእኔ ምክንያት ማንም ሲስቅብ ማየት አልፈልግም። እንዴ ማንም ይሳቃ? ደግሞ አንቺ ምን የሚያስቅ ነገር አለሽ እና ነው የሚስቁት? እንዳንተ የሀብታም ልጅ አይደለሁም፣ ደግሞ የከተማም ልጅ አይደለሁም። ከዚህ ሁሉ የሚከፋው ደግሞ የቤትህ። በቃሽ ጽ እንዳትጨርሹ። ደግሞ ለሰው ጆሮ አትስጪ። ሰውን ከሰማሽ ያልበላውን የሚያከስበኝ። ደግሞ አንዱነት ልንገርሽ፣ ማንም ያላየው ውበትሽ ለእኔ እንደ ፀሐይ አብርቶልኛል። ስለዚህ ሁለተኛ እንደዚህ እንዳትዪ። የኔ ብርታት በጣም ነው የምወደሽ። እሱ ቃል እኮ ለእኔ አይመጥንም። እሱንማ የትኛውም ቃል አይገልጸውም አውቃለሁ። በጣም ነው የማፈቅርሽ። እኔም እወድሃለሁ። አፈቅርሻለሁ ሲባል አፈቅርሃለሁ ነው የሚባለው። እሺ በጣም አፈቅርሃለሁ። የዛሬው ከምር ጽናት ድራማ ይለያል። እኔ ከምር በጣም ነው የተመቸኝ። እንዲህ ረጉድ ጽናትና ኪራ ሌላ ታሪክ ውስጥ ገብቶ የለ እንዲ ጋይሶች፣ እንዲህ ፍቅር በፍቅር ሆነዋል ከሚባለው በላይ። አልተገረማችሁም? ግን እኔ በጣም ነው የተገረምኩት ከሚባለው በላይ ማለት ነው። ምክንያቱም ከዚህ በፊት ያለውን የኪራን ባህሪ ያው ታውቁታላችሁ። እንደ እስስት ነበር የሚለዋወጠው፣ የሚቀያየረው፣ በጥፊ ሁላ ነበር የሚያላጋት ጽናትን ማለት ነው። እና አሁን ግን በቃ የሌለ የኔ እናት፣ የኔ ፍቅር፣ የኔ ማር ምናምን ይህ ፍቅር የሚባለው ነገር ግን ጋይሶች በጣም የሆነ አስማት ነገር አለው። ልውጥ ቅይር ምናምን ነው የሚያደርገው። ለነገሩ ያው በደንብ በእጁ እስኪያስገባት ከዛም በኋላ ሊቀየር ይችላል፣ አይታወቅም። እስቲ ምን ታስባላችሁ ስለ ኪራ ባህሪ? አሁን ለጽናት እያሳያት ያለው ባህሪ ይቀጥላል ወይስ ጊዜያዊ ሙቀት ነው ወይስ ምንድን ነው? አልገባኝም። ግን በጣም ደስ የሚል አይነት ነገር አለ። ያው ናሆምና ምሩም አሪፍ ነገር ላይ ናቸው። ሮማንስ እየተጫወቱ ነገር ነው። ብቻ ደስ የሚል ነገር አለው። እኔ ዛሬ ካየሁት ክፍል ያሳዘነኝ፣ ካየሁት ትዕይንት ውስጥ ያሳዘነኝ የቤቲ ማበል ነው። የምር ያው ድራማ ቢሆንም ከምር ግን የቤቲ ማበል አሳዝኖኛል። ምን ይታዘንላታል ልትሉ ትችላላችሁ። ያው የቤቲ ባህሪ በጣም መጥፎ ነው እና ምን ይታዘንላታል ልትሉ ትችላላችሁ። እርግጥ ነው የሚታዘንላት አይነት ሰው አይደለም። ናሆምም ለጽናት ሲነግራት ነበር። ጽናት ራሷን ስትወቅስ ነበር፣ በቤቲ እንደዚህ መሆን በእኔ ምክንያት ነው ብላ። እሷ አንቺ ብትሆኚ፣ በእሷ ቦታ አንቺ ብትሆኚ እሷ ሻምፓኝ ከፍታ ታከብር ነበረ፣ ስለዚህ አትዘኝላት ሲላት ነበረ። እና የቤቲ እንደዛ ማበድ አንጀት የሚበላ ነው። ከምር አንጀት የሚበላኝ የምር። ያው ድራማ ቢሆንም አሳዝኖኛል። ብቻ አዝኛለሁ በዛ ነገር። ሁሉም ማዝኖ ነበር። ለምሳሌ ሀኒቾን ብታዩት መንገድ ላይ ስታያት እና በቃ የሌለ ኦቨራክት ስታደርግ እንደ እብድ ምናምን ስትሆንባት በቃ የሌለ አዝናለች እና በጣም ያዘነችው፣ ደርቃን የቀረችው ሀኒቾ። እና ከዛም በኋላ እኔ ይህንን ነገር በቃ መቋቋም አልችልም፣ ከዚህ በላይ አልችልም ብላ ትታትን ሄደችው ለናሆም ማለት ነው። ያን ያክል በጣም ያዘነችው። ኪራም ብትሉ፣ ጽናትም፣ ምሩም ብትሉ፣ ሰኒም ብትሉ ሁሉም በጣም ነው ያዘኑት፣ ናሆምም ጭምር ማለት ነው። በተለይ በር ላይ ቁጭ ብሎ እሷ ስትለፈልፍ በቃ ሲያዩት ነበር እና በጣም ሁሉም ልባቸው ተሰብሮ ነበር። ብቻ የሆነ አሳዛኝ ነገር አለ። ብቻ ልብ አንጀት የሚበላ ነገር አድርጋ ነው የተወነችው። ግን ትወናዋን አድንቄያለሁ ከምር
በረም ነው የተቆረችው። እስካሁን ለካስ እናንተ እብዶና ነበር መተወን የሚገባት ልክ እንደዚህ ማለት ነው። ተዋጥቶላታል። ብቻ ተመችቶኛል። የእብደት ትወናዋ በጣም ነው የተመቸኝ። ትችላለች፣ ከምር ትችላለች። አሁን በቃ ኪራና ጽናት ፍቅራቸውን ማጣጣም ብቻ ነው። በቃ እያጣጣሙ ነው፣ ጀምረዋል። ቤቲ ከማሉ ውልቅ ስትልላቸው በቃ ሌላ ታሪክ ውስጥ ገብተዋል። ከምር ሌላ ታሪክ ውስጥ ነው። ግን አስተውላቸዋል የኪራ ባህል እንዴት ቀይር እንዳለላት ልስልስ እኔ ያለላት በቃ የኔ ማር ምናምን ብቻ ተመችቶኛል። ያው ትንሽ ቆይቶ እንዳይቀየር እንጂ አይታወቅም። የኪራ ባህሪ አይታወቅም። እንዲህ ነው ስትይ እንደዛ ነው፣ ወደ ቀኝ ስትይ ወደ ግራ፣ ወደ ላይ ስትይ ወደ ታች። የኪራ ባህሪ እንደዚህ ነው እና እንዳይቀየርባት ብቻ ሰጋለሁ። ያው ድራማ ቢሆንም ያሰጋል ብቻ። ግን የሆነ በቃ ደርቷል። ቤቲ ስትወጣ ፍቅር ብሏል። ድራማው ራሱ ፍቅር ሸቷል። የሆነ ሮማንስ ምናምን ነገር ሸቷል። በቃ ጽናትና ኪራ ተያይዘው፣ ናሆምና ምሩ ተያይዘው በቃ ፍቅር ነው እየተጫወቱ ያሉት። እስካሁን ድረስ ድራማውን እንደዚህ ያስደበረችው ያው በቃ ቤቲ ናት። መከራቸውን ስታበላ የቆየችው ቤቲ ናት እና ቤቲ ስትወጣ በቃ ሰፋ ብለው ፍቅራቸውን እያጣጣሙ ይገኛሉ። እስቲ በቀጣይ ምን ሊፈጠር ይችላል? ግምታችሁን፣ ሀሳባችሁን በኮሜንት ላይ ያስቀምጡልኝ። የኪራ እና የጽናት ፍቅር ይቀጥላል ወይስ አይቀጥልም? ሌላ መሰናክል ይገጥማቸዋል ወይስ አይገጥማቸውም? አሁን ድራማው የሚያልቅ ይመስለኛል እንደኔ እይታ። ምክንያቱም ከእንግዲህ በኋላ ሌላ መሰናክል ያለ አይመስለኝም። እስቲ ይህ ድራማ ያልቃል ወይስ ገና ይቆያል? ምን ታስባላችሁ? ሀሳብ አስተያየቶቻችሁን በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ስለምፈልገው ነው። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ ማድረግ፣ የደወል ምልክቷን መጫን እንዳይዘነጋ።